ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ የዛሬ አርብ ምሽት ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን ሐሳብ የለውጥ ኃይል ምሁራን ደግሞ የለውጥ ወኪሎች መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ የ75ኛ ዓመት የምስረታ በዓልን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ አቅርበዋል። የጋራ ታሪክና በወደፊት ዕጣ ፈንታ ላይ የተመሰረተ የጋራ ትርክት መገንባት ለዘላቂ ሰላም ወሳኝ ነው። የመደመር መንግስት በቱሪዝም ዘርፉ አዳዲስ መዳረሻዎችን በማልማትና የሥራ ዕድል በመፍጠር ተጨማሪ አቅም ፈጥሮ እየሰራ ነው። የደቡብ ኮሪያ ፕሬዝዳንት ሊ ጂማዮንግ ቻይናን ሊጎበኙ ከውጭ ዘናል። የጣሊያኑ ቡድን ኤሲ ሚላን የዌስትሃም ዩናይትዱን አጥቂ ፎልክሩግን በይፋ አስፈርሟል። ከስፖርት ዓለም አቀፍ የመረጥነው ጉዳይ በመደበር እሳቤ በመገንባት ላይ የምትገኘው ኢትዮጵያ የጋራ ትርክት እሳቤዎቿና መገለጫዎቿ ምንድን ናቸው? ኢቲቪ ዜና 57 የምሽት አብይ አጀንዳ አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳም አሉን። እንግዳችን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና መልካም አስተዳደር መምህርና ተመራማሪው ዶክተር ተስፋዬ ጂማ ከደቂቃዎች በኋላ ለምናነሳላቸው ጥያቄዎች ምላሽና ማብራሪያ ሊሰጡን ከኔ ጋር የሚቀላቀሉ ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ጊዜ። ጸረ ኢትዮጵያ አቋም ያላቸው ኢትዮጵያ ከፍ እንድትል ሳይሆን እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። እኔ ከዚህ ሻል ያለ አቋም መንግስት መውሰድ ያለበት ብዬ አስባለሁ። ለምሳሌ ማንም ዜጋ የባህርን ጉዳይ መቃወም አይችልም። ኢትዮጵያ የቀይ ባህርን ጥቅም በተመለከተ ህገ መንግስት ላይ ማጽደቅ አለበት። ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ህግ ተቀጥቷል። ከሀገር ውጭ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በዛ ሰዓት የነበሩ ኢትዮጵያውያን ሆነው እባካችሁ ለኤርትራ እውቅና ስጡልኝ እያሉ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትንና የአፍሪካ ህብረትን ደጅ ሲጠኑ የነበሩ ሰዎች ይገርማል። ከዓለም ዲፕሎማሲ በብዛት የተገለሉ አገራት ጎረቤት አገራት አሉ። ከነዚህ ሀገራት አንዱ ፍላጎት አለ የባህር በር ጉዳይ ካልመለሰልም እንደምታደርግ ኢትዮጵያ ባህር በር ያላገኘች ሌላው የቀጠናው ሀገር ማል ያገኝ ነው። ታዲያ ቀይ ባህርን ጠፍጥፎ የሰራው የዓለም ሀብት እኛ የዓለም አንዱ አካል ከሆን እኛም የቀይ ባህር አክሰስ አንዱ አካል ነው ማለት ነው። ለኢትዮጵያ ልዕልናና ክብር ሲባል በቀይ ባህር ላይ የተከፈለ ዋጋ ቃላት የማይገልጸውም ነው። በቃ ሲወለዱ ስሪታቸው ፍጥረታቸው ለኢትዮጵያ ጠላት የሆኑ ዘንድ ተብሎ የተሰሩ ሀገሮች ይህንን ጥያቄ የማያስተናግድ ቀጣና የማያስተናግድ አህጉር የማያስተናግድ ዓለም ካለ በትውልድ ስህተት እንደሰራ ነው። አሁንም የትውልድ ስህተት ልናስተናግድ አይገባም። እነዚህ ኢትዮጵያ የባህር በር አያስፈልጋትም ሲሉ ኢትዮጵያን ነው ማይፈልጓት። የተወደዳችሁ ቀደም ሲል የተከታተላችሁት ሙሉ ዝግጅት ዛሬ ምሽት 3 ሰዓት ጀምሮ በሀገር ጉዳይ በቀጥታ ስርጭት በሁሉም አማራጮቻችን የሚተላለፍ መሆኑን የገለጽን ከወዲሁ እንድትከታተሉት ጋብዛለሁ። ቀዳሚ ወደ ሆነው ዘገባ ልሻገር። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ዩኒቨርሲቲው ባዘጋጀው የውይይት መድረክ ላይ ጽሑፍ በማቅረብ ተሳትፈዋል። ጠቅላይ ሚኒስትሩ ይህንን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ታዲያም ሐሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸው ብለዋል። ምሁራን በማህበረሰብ ውስጥ የሚፈጥሩት ለውጥም የሀገርን ብልጽግና ያረጋግጣልም ብለዋል። በመሆኑም ምሁራን ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈችና መፍትሄ አሳሽ መሆን ይጠበቅባቸዋል ሲሉም ነው ጠቅላይ ሚኒስትሩ ያስገነዘቡት።
በውይይት መድረኩም የኢትዮጵያ ምሁራን በሁለንተናዊ ሀገራዊ ጉዳዮች ላይ ያላቸውን ሚና በሚመለከት ሰፊ ውይይት ማድረጋቸውን የገለጹት ጠቅላይ ሚኒስትሩ የመደመር መንግስት የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ ያምናል ብለዋል። ጠቅላይ ሚኒስትር አብይ አህመድ ለተግባራዊነቱም እየሰራ እንደሚገኝም አረጋግጧል። ጠቅላይ ሚኒስትሩ ተቋማቱም የመማር ማስተማር እንደዚሁም የምርምር ስራዎችን ከቴክኖሎጂ ጋር በማገናዘብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸው ነው ያሳሰቡት። ይህም የኢትዮጵያን ብልጽግና በተደመረ አቅም ለመፍጠር ሚናው ከፍተኛ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ዜናዎቻችን ይቀጥላሉ። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራሉ። የተጀመረው ሁሉን አካታች ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያመጣውን እድል ኢትዮጵያውያን ለመጠቀም ዝግጁ ሊሆኑ እንደሚገባም የፌዴሪ የመንግስት ኮሚኒኬሽን አገልግሎት አስታወቀም። ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል የመንግስት ኮሚኒኬሽን ለኢቢሲ የላከው ሙሉ መግለጫ ደርሶናል። የመግለጫው ሙሉ ቃል እንደሚከተለው አቀርበዋለሁ። በኢትዮጵያ ለዘመናት ያለመግባባትና የንትርክ እንደዚሁም የእርስ በርስ ግጭት ምንጭ የነበረው ኋላ ቀር የፖለቲካ ባህል የወለደው ችግር መሆኑን ያነሳው አገልግሎቱ ችግሩን በመሰረታዊነት ለመቅረፍ በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችንና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ እንደሆነ ያወሳል መግለጫው። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት መኖሩን የጠቀሰው መግለጫው ለዚህም ተግባራዊነት በቁርጠኝነት እየተንቀሳቀሰ እንደሚገኝም ይገልጻል። በኢትዮጵያ የተጀመረው ሁሉን አካታች የሆነ ሀገራዊ ምክክር ልዩነቶችን በሰለጠነና በሰላማዊ መንገድ ለመፍታት ያገኘው የማይተካ እድል ሲል ገልጾታል መግለጫው። ይህ እድል ለሁሉም አካላት የተከፈተ የትኛውንም ወገን የማይለይ የምክክር እድል መሆኑን የጠቀሰው መግለጫው በዚህ እድል ለመጠቀም ኢትዮጵያውያን ዝግጁ ሊሆኑ እንደሚገባም አሳስቧል። ይህ እድል የወንድማማችነት እሴት ያዳከመውን የተበላሸ የፖለቲካ ባህልን ከማከም ባለፈ ዘላቂ ሰላምን ለማረጋገጥ ቁልፍ ጉዳይ ነው ያለው አገልግሎቱ
የምክክር እድሉ በመሰረታዊ ጉዳዮች ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ የዲሞክራሲ ስርዓት ለመገንባት የእርስ በርስ መተማመንንና ለመፍጠር እንደዚሁም የህዝቦችን መተባበርና አንድነትን ለማረጋገጥ የማይተካ ሚና እንደሚኖረውም ገልጿል። መግለጫውም በኢትዮጵያ ታሪክ ጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር የተረጋገጠ ጉዳይ ነው ያለው መግለጫው በሁለቱም መንገድ የመጣ አሸናፊነት ጊዜና መልሶ ቁርሾና ቂምን የሚያሳድር መንገድ መሆኑን በተግባር ተምረንበታልም ይላል። ኢትዮጵያውያን ለዘመናት በውይይትና በምክክር ችግሮቻቸውንና አለመግባባቶቻቸውን የመፍታት ድንቅ ባህል የነበራቸው ህዝቦች መሆናቸውን ያስታወሰው መግለጫው ይህ ሴት እየጎለበተ በመጣው ኋላ ቀር የፖለቲካ ባህል ሳቢያ ከጊዜ ወደ ጊዜ በመደብዘዙ ከፋፋይ ነጠላ ትርክት መገለጫ እንዲሆንም አድርሶታል ይላል። በዓለም ላይ በርካታ ሀገራት ከከረረ ልዩነትና ከግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ መጠቀማቸውን በማንሳት ኢትዮጵያውያን ይህንን ማድረግ የማይሳናቸው ህዝቦች መሆናቸውን በየአካባቢው ያሉ ባህላዊ ሴቶች ማሳያ ናቸው ይላል መግለጫው። ዘላቂ የሆነ መፍትሄን ለማምጣት በእውነተኛ ፖለቲካዊ መሻት በቅንነት ለመነሳት ሰጥቶ ለመቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ማበርከት እንዳለበትም መግለጫው አትቷል። ኢትዮጵያውያን የግጭትና የጦርነት አዙሪት በቃን የምንበት ትክክለኛው ሰዓት አሁን ነው ያለው አገልግሎት መስሪያ ቤቱ ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የሕግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባትና ሁሉም የጋራ አሸናፊ ለማድረግ እንደሚያግዝም ገልጿል። በመሆኑም ሁሉም አካል በምክክሩ በንቃት እንዲሳተፍ የመንግስት ኮሚኒኬሽን አገልግሎት ለኢቢሲ በላከው መግለጫው ጥሪውን አስተላልፏል። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። የጋራ ትርክትን በመደመር እሳቤ እየገነባች የምትገኘው ኢትዮጵያ መገለጫዎቿ ምንድናቸው ስንል እንጠይቃለን። ቀደም ብዬ ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ ይህን ዘገባ ልጋብዛችሁ። የጋራ ታሪክና በወደፊት እጣ ፈንታ ላይ የተመሰረተ የጋራ ትርክት መገንባት ለዘላቂ ሰላም ወሳኝነት አለው። በኢትዮጵያ ልዩነቶችን የሚያከብር የጋራ እሴትን የሚያጎላ ትርክት መገንባት ደግሞ ለጠንካራ ሀገረ መንግስት መገንባት ሚናውም የጎላ ነው። ባልደረባችን ምንተስኖት ይልማ ታዲያ በመደመር መንግስት እሳቤ አሰባሳቢ ትርክትን በመገንባት ሀገርን የማጽናት ጉዞ ምን መልክ አለው ሲል በሚከተለው ዘገባ ያስቃኝናል። ተከታተሉትና እንመለሳለን። እንደ አውሮፓ አቆጣጠር በ1990ዎቹ አጋማሽ ትርክት ወለድ ግጭቶች በዓለም አቀፍ ደረጃ መበራከታቸው የማህበራዊ ሳይንስ ተመራማሪዎችን ቀልብ የሳበ ክስተት እስከ መሆን ደርሶ ነበር። በኢትዮጵያም የትላንት ታሪኮችን እንደ እርሾ በመጠቀም የዛሬን ፍላጎት ለማሳካት መጠቀሚያ ሆኖ ያገለገለው ትርክት የብሔር ብሔረሰቦችንና የቋንቋ ማንነት እንዲሁም ሰንደቅ ዓላማና ህገ መንግስት የተቃርኖ ትርክት ምንጭ ሆኖ ሀገርን ብዙ ዋጋ አስከፍሏል። ሞደርን ኢትዮጵያ ወይም ዩኒፋይድ የሆነች ዘመናዊት ኢትዮጵያን ወደ አንድ በማድረግ ረገድ የነበረው ተቃርኖ ነው። እንግዲህ አሁን ዛሬ ታሪክ ላይ ያለውን መፋለስ ብቻ ሳይሆን ደግሞ በታሪክ ላይ ያለው አለመስማማትና የተለያዩ ደግሞ ትርክት በምንችላቸው ደረጃ ታሪክ ጋር ታኮ የሚቀርቡ ትርክቶች ለግጭት ምክንያት እየሆኑ ነው። የቀደመ ቁስልን እንዲያመረቅዝ የሚሰራው ደባ ተቀባይነት ለማግኘት ሲባል የሚፈጠር ምናባዊ ጭራቅ ክሰታ ሀሳብ ገበያ ወጥቶ እንዳይጎመራ የሚፈለገውን የፖለቲካ አውድ አቀጭጮት ቆይቷል። ይህም በውጭና በውስጥ ጦርነት ስትፈተን ለኖረችው ኢትዮጵያ ስብራቷን እያባሰ ስንጥቃቷን እያሰፋ ጠንካራ ሀገር ለመገንባት የምታደርገውን ጉዞ ሲያደናቅፍ ነበር። የተቃርኖ ትርክት ዕዳ እንጂ ምንዳን ያላወረሷት ሀገር 100 ዓመት ባልተሻገረው ዘመናዊ ፖለቲካ ህመሟን የሚረዳና በዘላቂነት ሊፈውሳት የሚችለው መድኃኒት ከጋራ እሴት፣ ከጋራ ህልም፣ ከጋራ ታሪክ የሚቀዳው ህብረ ብሔራዊ አንድነቷን የሚያጠናክር የወል ትርክት ግንባታ የወቅቱ አብይ ትኩረት ከመሆኑ ውጪ ሌላ አማራጭ የለም። ብሔራዊ ጥቅማችንን ለማረጋገጥ ብሔራዊ አንድነት በጣም አስፈላጊ ነው። አንደኛ። ሁለተኛ እንደ አገር ኮሌክቲቭ ችግሮቻችን ኮመን ቻሌንጆቻችን ምንድናቸው የሚለውን ተረድተን ደግሞ የጋራ ራዕይ ይዘን ደግሞ ለመጓዝም በጣም አስፈላጊ ናቸው። እንደ ናሽናል ቪዥን እንደ ጋራ ራዕይ የምናስቀምጣቸው ነገሮች ውስጥ እነዚህ ብሔራዊ ጥቅሞች በጣም ኪ ናቸው ማለት ነው፣ እነዚህን ማሳካት። ስለዚህ አንድ ሶሳይቲ ድራይቭ የሚያደርገው ራዕይ
ድራይቭ የሚያደርገው ቪዥን ኮሚትመንት ያስፈልገዋል ማለት ነው እንደ ሀገር እንደ ሶሳይቲ ማለት። ትላንት የአክሱም ሰማይ ጠቀስ ሐውልቶችን የሮሃ የስነ አለትና የጎንደር የኪነ ህንጻ ጥበብን ህያው ያደረጉ እጆች ባለቤት የሆነችው ሀገር 3000 ዘመን ያስቆጠረውን የስነ መንግስት ታሪኳን የሚመጥን ኢትዮጵያዊ መፍትሄን ይዞ በመጣው የመደመር እሳቤ ህብረ ብሔራዊ አንድነትን የሚያጸና በራስ ባህል በራስ ልምድ ለጋራ ግብ በአንድነት መቆም የሚያስችል የጋራ ትርክትን መገንባት ሀገርን የማጽናት ጉዞ ዋነኛ ትኩረት ነው። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ኢትዮጵያ ብዙ አይነት ባህሎች ያላት ሀገር ነች። እነዚህን ታሳቢ ያደረገ እነዚህን ያሰበና ያመነ የወል ትርክት ከሌለን የጋራ ህልም ከሌለን የጋራ መንገድ ካልቀረጽንና የጋራ መዳረሻችን ካላወቅን በተበታተነ መንገድ የተለያየ አገር መስለን የተለያየ አገር እንድንሆን የሚሰራ ስራ የጥፋት መንገድ ነው የሚሆነው ማለት ነው። የለውጡ መንግስት ያደረገው እና እየሰራበት ያለ የትርክት ሂደት የወል ትርክትን የመገንባት ስራዎች ናቸው። የተጠራቀመ ስንጥቃትን በማከም ለጋራ ዓላማና ለጋራ ጥቅም መሰለፍ፣ ልዩነትን በአንድነት አንድነትንም በልዩነት ውስጥ አዋህዶና ደምሮ ብሔራዊ ትርክትን መገንባት የትላንት ታሪካችን፣ የዛሬ አብሮነታችን፣ የነገ ጣፋንታችንን የሚመለከት ጉዳይ ነው። እዚሁ ጉዳይ ዙሪያ ልናቆያችሁ ነው የተወደዳችሁ። ቀደም ሲል ያስተዋወቅኳችሁ እንግዳችን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር መምህርና ተመራማሪው ዶክተር ተስፋዬ ጅማ እዚህ ስቱዲዮ ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜዎት አብዝቼ ነው የማመሰግነው። አመሰግናለሁ። ኢትዮጵያዊነት ልዩ ልዩነት ነው አይደለ? በዚህ ውስጥ ደግሞ በጋራ ቁመን በርካታ ስኬቶችንም አስመዝግበናል። በርካታ ሴቶችም ያለን ህዝቦች ነን በእርግጥም። ነገር ግን እንደው ከተገናኘን አይቀር የቅድሚያ ጥያቄ ባደርገው ስለምንድነው ነጠላ ትርክቶች ጎልተው አይለው የታዩት እዚህ ሀገር ላይ? ይሄ የወለደው የተዛባ ትርክትስ ያመጣብን ፍዳ ምንድነው? እንግዲህ ትርክት አንድ ነገር ያፈርሳልም ያነሳልምና አሁን እንዳነሳው ጥያቄ በሀገራችን ለምንድን ነው ነጠላ ትርክት የሚቀነቀነው ለምለው፣ እንግዲህ ነጠላ ትርክት ዝም ብሎ መቀንቀን የጀመረ ትርክት አይደለም። ምክንያቱም ለብዙ አመታት የሁለት ጽንፍ ወይም ደግሞ ሁለት እሳቤዎች እዚህ ሀገር ሲቀነቀኑ ስለነበረም ጭምር ነው። የመጀመሪያው ፍጹማዊ አንድነት ትርክት በዚህ ሀገር ላይ ለረጅም ጊዜ ሲቀነቀን የቆየ ታሪክ ነው። ፍጹማዊ አንድነት ብለን ስንል አንድ አይነትነት ወይም ፍጹም የባህል አንድነት፣ የታሪክ አንድነት፣ የእምነት አንድነት፣ የማንነት አንድነት ብሎ ሲቀነቀን የነበረ ጉዳይ ነበርና ከ1960ዎቹ የተማሪዎች እንቅስቃሴ ወዲህ ደግሞ ሌላኛው የዛ ተቃራኒ የሆነ ፍጹማዊ ልዩነት እየተቀነቀነ መጣ። ከዛ በኋላ ከ1984 በኢህአዴግ ዘመን ደግሞ ይሄ ፍጹማዊ ልዩነት በጣም እየተቀነቀነ እየተነገረ የመጣ እሳቤ ስለሆነ ይሄ እሳቤ አሁን ለምንለው ወይም ደግሞ ይሄ ነጠላ ትርክቱ እሳቤ የመጣው ብዝሃነትን ወይም ደግሞ የዛኛው የፍጹማዊ አንድነት ምላሽ ለመስጠት የተሰጠ የታሰበ እሳቤ ነበረ። ግን ወደ ነው ያደገው ወደ ፍጹም ልዩነት እሳቤ እያደገ የመጣ ጉዳይ ስለሆነ ነው ይሄ ልናቀነቅን የቻልነው ማለት ነው። እነዚህ የተቃረኑ ሀሳቦች ሊታረቁ ባለመቻላቸውም የተዛቡ ትርክቶችም ለአያሌ ዘመናት ቆይተዋል። ምናልባት የሱም ጣጣ ነው አንዳንዱን ነገር በፍጥነት እንዳይታረም እንዳይስተካከል የሚያደርገው ይመስለኛል። የብዙዎች ስሜት ይመስል የተዛቡ ትርክቶች ምንድነው ያስከተሉብን? ብዙ ጉዳቶችን አስከትሏል። ለምሳሌ ብለን የምንወስድ የትውልድ ጉዳት አድርሷል። ምክንያቱም ትውልድ በሰፈር በአካባቢው እንዲያስብ ብሔራዊ አንድነትን ብሔራዊ ስሜትን እንዲያጣ አድርገዋል። ብሔር ብሔረሰቦችና ህዝቦች እርስ በራሳቸው እንዳይተማመኑ እንዲጠራጠሩ አድርገዋል። በማንነት ግጭቶች እንዲስፋፉ አድርገዋል። የእርስ በርስ ግጭቶች እንዲበራከቱ አድርገዋል።
ሀገራዊ ወይም ደግሞ የሀገረ መንግስት ግንባታ እንዲዘገይ እንዳይመጣ አድርጓል። በሀገራችን ደግሞ ዲሞክራሲና ፖለቲካውም ደግሞ እንዳይዘምን እንዳይፋፋ አቀጭጮ እዛው እንዲቀር ያደረገ ትርክት ነውና ይሄ ነጠላ ትርክት ብዙ ጉዳት አድርሷል ብዬ ነው የማስበው። መልካም ዶክተር፣ ወደ አሁናዊው የለውጡ መንግስት እሳቤ ታሪክን፣ ፖለቲካን እና ስርዓተ መንግስቱን የሚቃኝበትን አውድ ደግሞ እስኪ በወፍ በረር እንየው። የመደመር መንግስት የወል ትርክት ለኢትዮጵያ ያስፈልጋታል፣ የወል እውነትም እንደዛ። እነዚህ የወል ትርክትና የወል እውነት የተዛቡ የታሪክ ዝንፈቶችን በማረም ኢትዮጵያን ሀያል አደርጋለሁ የሚል እሳቤዎች ያሉበት ነው። ከዚህ አኳያ ሀገር ሁለንተናዊ እድገት ለማረጋገጥ ኢትዮጵያውያን ለማሻገር የወል ትርክት የወል እውነት ሊኖረው የሚችለው ጉልበት ምንድን ነው? በስርዓተ መንግስቱ ወይ በስነ መንግስቱ አስተዳደር ግንባታ ውስጥ ማለት ነው። የወል ትርክት ቅድም እንዳልነው አንድ ነገር በትርክት ይነሳል፣ በትርክት ይወድቃልና የወደቁም አሉ እነ ሶሪያ፣ የተነሱም ደግሞ አሉ እንደነ ቻይና። ስለዚህ የወል ትርክት አገርን ይገነባል፣ ያሳድጋል፣ ያፋፋል ብለን ስንል እዛ ላይ ብዙ መስራት ይጠበቅብናል ማለት ነው የወል ትርክቱ ላይ። ምክንያቱም የወል ትርክት እንዴት መገንባት እንዴት ደግሞ መስራት እንችላለን ብለን እዛ ላይ ብዙ ስራ መስራት ይጠበቅብናል ብዬ አስባለሁ። ምክንያቱም የወል ትርክትን ለመገንባት የመጀመሪያው የብሔራዊ ወይም ደግሞ አርበኝነትን ለብሔራዊ ጥቅም ማዋል። ለምሳሌ ለዚህ ጥሩ ምሳሌ ሊሆንን የሚችለው የአድዋ መታሰቢያ ወይም የአድዋ ድል ለዚህ ጥሩ ምሳሌ ይሆናል ብዬ አስባለሁ። ምክንያቱም አርበኝነትን ለብሔራዊ ግንባታ ወይም ደግሞ ለሀገር አንድነት ተጠቅመናልና። ጊዜው ደግሞ 21ኛ ክፍለ ዘመን ነው። ጊዜው የተለያዩ ሚዲያዎች የተለያዩ ነገሮች የሚሰሩበት ነገር ስለሆነ የወል ትርክት እንዳይስፋፉ ወይም ደግሞ የተለያዩ አዳዲስ ግጭቶች የሚሰበኩበት ጊዜ ሊሆን ስለሚችል ይሄንን መከላከል ይሄንን መቃወም አስፈላጊ ነው የሚሆነው ብዬ አስባለሁ። እንዲሁም ደግሞ ጽንፈኝነትን፣ ጦረኝነትን መዋጋት መከላከል ያስፈልጋል። እንዲሁም ሴረኝነት ወይም ደግሞ የሴራ ፕሮፓጋንዳን መቃወም መከላከል አስፈላጊ ነው ብዬ አስባለሁ። እንዲሁም የወል ትርክትን እንግዲህ ለማዳበር ለመገንባት ደግሞ ሀገራዊ ምክክር ወይም ደግሞ ብሔራዊ ምክክር ብሔራዊ ውይይት እንዲጸና መሬት እንዲይዝ ማድረግና መነጋገር በጣም አስፈላጊ ነው የሚሆነው ብዬ አስባለሁ። እንዲሁም ሚዲያ ትልቅ ሮል መጫወት አለበት። ምክንያቱም ከፕሮፓጋንዳ ወጥተው ሚዲያዎች ለሀገራዊ ልማት መቆምና የወል ትርክትን ለማህበረሰቡ ማድረስ አለባቸው ብዬ አስባለሁ። በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር መምህርና ተመራማሪው ዶክተር ተስፋዬ ጅማ እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው አመሰግናለሁ። መልካም ምሽት። ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት የምንችለው መፋታት እንችላለን? ያውልህ ሸማቂ ነው ችግራችን አሁን ያለው ተላላኪ ነው፣ ሸማቂ ነው። ዲያስፖራ ሸማቂ ያለ፣ ከተማ ሸማቂ ያለ፣ ገጠር ሸማቂ ያለ። ምን ይባላል በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላል እና ትግራይ ወዝ ቶታሊ አንፊት ጦርነት ከአዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት እንችላለን? ጦርነት እኮ ስካር ነው የሚፈጥርብን፣ ወንጀለኛ የሚያደርጋሉ። ሰላምና ጦርነት አምጣና ሁለቱን መዝናቸው። ሆኑ ቦታ ተነስተው ወጥተው አንዳንዶች እንደው ምህረት የደረገላቸው ናቸው። መንግስት ምርጫ ይቆይ ካለ ምርጫ እናረጋለን እንችላለን። ምርጫ ያረጋለሁ ካለ ደግሞ ፋኖ መቼ ተዋይቶ መቼ ሸፈተ። ጎረቤት አገሮች ጋር ነበር መጣ መቼ ተዋይቶ መቼ ሸኔ ሆነ ሸፈተ። 40 እና 50 ዓመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ ከሰለጠነው ዓለም ጋር እናንቀላቀል ያደረገንም እሱ ለአንዴና ለመጨረሻ ጊዜ ፍች እንዲፈጽሙ ማድረግ የሚቻልበት ህግደፍ ተፈጥሮ ነው። ለኤርትራም አይሆንም፣ ለቀውስ ብቻ ነው። ከዛ ሴራ ያለ መውጣት እሳቤም አስተሳሰብም በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ
የሆነ ጭራል ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሀሳብ ወይ አስተሳሰባችን ስለተሰለበ ጠመንጃ ብቻ ስለሆነ እንደው ፕሬዚዳንቱ አሁንም ለሰላም ሲሉ ኒውዮርክና ዋይት ሃውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው ማለት። ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። አዲስ አበባ ህጻናትን ለማሳደግ ምቹ ከተማ የማድረጉ ስራ ውጤት እያስገኘ ስለመሆኑ ከንቲባ አዳነች አቤቤ ገለጹ። በከተማው ውስብስብና ከፍተኛ የአካል ጉዳት ያጋጠማቸው 177 ህጻናት የዊልቸር ድጋፍ ተደርጎላቸዋል። ዘጋቢያችን ይመራ ደም ተከታትሎታል። ወይዘሮ አስካለ ተስፋዬ ከአካል ጉዳተኛ ህጻን ልጇ ጋር ላለፉት 4 ዓመታት ከባድ የህይወት ፈተና ማሳለፏን ትናገራለች። ህጻን ልጇን ከቦታ ቦታ የማንቀሳቀስም ሆነ ሌሎች እንክብካቤ የማድረግ ሙሉ ኃላፊነት በእሷ ትከሻ ላይ የወደቀ መሆኑና በዙሪያዋ አይዞሽ ባያጋዥ በማጣቷ ህይወቷን ይበልጥ እንዳከበደባት ገልጻለች። በየቦታው ሲሄድ ቤተክርስቲያንም ይሁን የተለያዩ አካባቢ ሲሄድ አዝያት ነው የሚሄደው። ያው 4 ዓመት አልፏታል። ትምህርት ቤት አልገባችም። በሸክም ማመላለሱ ስለሚከብደኝ ነው። በሰው ተኮር የልማት ስራዎቿ የነገ ሀገር ተረካቢ ህጻናትን ያልዘነጋችው አዲስ አበባ በከተማዋ የተለያዩ አካባቢዎች ህጻናት የሚቦርቁባቸው የመጫወቻና መዝናኛ ቦታዎችንም ገንብታለች። ከተማዋ ህጻናትን ለማሳደግ አመቺ የመሆን ጥረቷን ሙሉ ለማድረግ ደግሞ አካል ጉዳተኛ ህጻናትን አካታች የሆነ ስራ እየተሰራ ነው። እናም በልዩ ሁኔታ ትኩረት እንዲሰጣቸው ለሚሹ የአካል ጉዳት ያለባቸው ህጻናት ተወስነው በመንደር እንዳይቀሩ ለማድረግ የሚያስችል የመንቀሳቀሻ ዊልቸር የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተገኙበት ድጋፍ ተደርጓል። የዊልቸር ድጋፉ የአካል ጉዳት ያለባቸው ህጻናት እንደ ሌሎች ህጻናት ሁሉ የመጫወትና አካባቢያቸው ላይ ያለውን ሁኔታ የመጠቀም መብታቸውን የሚያረጋግጥ ተግባርም ነው። ዛሬ እየደገፍናቸው ያለነው የአካል ጉዳት ያለባቸው ዊልቸር የሚያስፈልጋቸውን ህጻናት ነው። ሌሎች ፍላጎትም ያላቸው አሉ። እንደዚሁ በየደረጃው እየደረስናቸው እንሄዳለን። ተባብረን አብረን ከሰራን ለነኚህ ህጻናት መድረስ ከባድ አይደለም። ከተማ አስተዳደሩ ጀምሮታል። ከተማ አስተዳደሩ ከጀመረው በኋላ በርካታ አጋሮችን ያገኘ ነው። ከዚህ በፊት በባህላችን ህጻናት የተለያየ የአካል ጉዳት ወይም ደግሞ የአእምሮ ዘገምተኝነት ካጋጠማቸው የሚደረገው ታቃላቸው እንዳይወጡ እንዳይታዩ እስከ ማድረግ ድረስ ነበረ። ዛሬ ከዛ ተሻግረን ወላጆችም ያስፈልገናል ይሄ መሟላት አለበት ወደሚል ግንዛቤና እስከ መጠየቅ ድረስ የደረሱበት ሁኔታ ደግሞ ትልቅ ሽግግር ነው። ይሄንን እንደ ግብአት እንጠቀመው፣ እንተባበር። በቀዳማዊ ልጅነት መርሃ ግብር የሚተገበረው እንዲህ አይነቱ ስራ ደግሞ ህጻናት በአእምሮና በአካል እየተገነቡ እንዲያድጉ እድል ይፈጥራል። በዚሁ መርሃ ግብር በልጆች አስተዳደግ ዙሪያ የተያዘውን እቅድ በተሟላ መልኩ ለመተግበር ይረዳ ዘንድ በእያንዳንዱ ቤተሰብና ልጆች ዙሪያ ስለሚያስፈልጉ ጉዳዮች ክትትል የሚደረግበት አሰራር እየተተገበረ መሆኑንም ከንቲባዋ ተናግረዋል። ወደ 5000 የሚሆኑ ክትትል የሚያደርጉ ባለሙያዎችን ቀጥረን እያንዳንዱ ህጻናት ጋር ያለውን ፍላጎት በማወቅ ምን አይነት ድጋፍ እንደሚያስፈልጋቸው በትክክል ተይዘው እንደሆነ መረጃ ይደርሳቸው እንደሆነ የጎደለውን ጉዳይ በመለየት እሱን የፕሮግራማችን አካል አድርገን እሱ ላይ አቅደን ስንሰራ ቆይተናል። በዚህም በብዙ መቶ ሺዎች የሚቆጠሩ ህጻናትን መድረስ ችለናል። በህጻናቱ አማካኝነት እናቶችንም መድረስ ችለናል። ነገር ግን ከተማችን ሰፊ ናት። ብዙ አሁንም ልንደርሳቸው የሚገቡ ህጻናት አሉ። ፕሮግራማችን ቀጣይነት ያለው ነው። የአዲስ አበባ ከተማ አስተዳደር ከክሊንተን የጤና ተደራሽነት ኢኒሼቲቭ ጋር በመተባበር 177 ዊልቸርን የአካል ጉዳት ላለባቸው ህጻናት ማስረከብ ተችሏል። እንዲህ አይነቱ ለሁሉም ህጻናት እኩል የመሆን ተግባርም የሚደነቅ መሆኑና በአርአያነት ሊወሰድ የሚገባውም ነው። እየተሰራ ያለው የቀዳማዊ ልጅነት እድገት ልማት ስራ ለሀገር መሰረት የሚጥልና ለትውልድ ስብራትን የሚጠግን ከመሆኑን ባሻገር ለአፍሪካ ተምሳሌት የሆነ ተግባር ነው። ወይዘሮ አስካለን ጨምሮ ሌሎችም ለአካል ጉዳተኛ ህጻናት ልጆቻቸው የተደረገላቸው የዊልቸር ድጋፍም የህጻናትና የነሱ የወላጆችን ችግር እንደሚያቃልልላቸውም ተናግረዋል። ትምህርት ቤትም ለመግባት በሚቀጥለው ትገባለች ብዬ አስባለሁ። እንደ ጓደኞቻቸው እንዲወጡ እዚህ አካባቢ ላይ ያለውን መሰረተ ልማትም እኩል እንዲያዩ ያረጋቸዋል።
በተቻለን መጠን እኛም እንደዚህ ስለሚቀለን እየገፋን ለአእምሯቸውም ጥሩ ነገር እንዲያዩ ያረጋል ብዬ አስባለሁ። ትምህርት ቤት በፊት አዝያት ነበር አድርሻት አዝያት ነው የሚወስዳት ነበር። ካሁን በኋላ ግን በዚህ ትሄዳለች በዚህ ትመጣለች ችግር የለባትም። እዛው ምንም በዚሁ ተጠቀማለች ማለት ነው። መዲናዋ አዲስ አበባ ህፃናትን ለማሳደግ ምርጧ የአፍሪካዊት ከተማ እንድትሆን በተለያዩ ጥረቶች እየተሰራችም ነው። ተመልሰናል፣ እንቀጥላለን። ከኢቲቪ ዜና 57 ጋር ናችሁ። የመደመር መንግስት በቱሪዝም ዘርፉ አዳዲስ መዳረሻዎችን በማልማትና የስራ ዕድል በመፍጠር ተጨማሪ አቅም ፈጥሮ እየሰራ ነው። ፕሮጀክቶቹ ታዲያ የቱሪዝም ዘርፉን ከማነቃቃት ባለፈ ሁሉንም ያካተተ ልማት በመከወን የሀገር ገጽታንም እየቀየሩ ናቸው። ቶማስ ኃይሉ። የተባበሩት መንግስታት የዓለም ቱሪዝም ድርጅት UNWTO መረጃ እንደሚያሳየው ከሆነም አፍሪካ የዓለምን 30 በመቶ የሚሆን የቱሪዝም ሀብት ብትይዝም ተጠቃሚነቷ ግን ከ5 በመቶ በታች ነው። ኢትዮጵያ ለሌሎች የሚተርፍ እንዲሁም ከፍተኛ ገቢ መፍጠር የሚችል እምቅ የቱሪዝም ሀብት ቢኖራትም እስከ ቅርብ ጊዜ ድረስ ግን በሚገባው ልክ አልተጠቀመችበትም። የመደመር መንግስት በብዛ ኢኮኖሚ ግንባታ በትኩረት እየሰራባቸው ካሉ ዘርፎች መካከል ቱሪዝም አንዱ ነው። ስለዚህም ተስፋን መትከል፣ አቧራን ማራገፍ እንዲሁም ውበትን መግለጥ ብሎ ባህላዊ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን በማልማት መስራት መጀመሩ ቱሪዝሙ ምን ያህል ተስፋ የተሰነቀበት ሀገራዊ ጉዳይ እንደሆነ ለማየት ይቻላል። በመሆኑም ከቤተ መንግስት የተጀመረው የፓርክ ስራ እያንዳንዱን የኢትዮጵያን ክልል አዳርሷል። በዚህም በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ፕሮጀክቶች አዲስ የቱሪስት መዳረሻዎችን በማልማትና የነባር መዳረሻውን እድሳት በስፋት በማከናወን የቱሪዝም ፍሰቱን እንዲጨምር እንዲሁም ለኢኮኖሚ የሚያበረክተውንም ድርሻ እንዲያድግ አስችሏል። ለአብነት ያለም ፕሮጀክቶቹ ከእንጦጦ እስከ ወዳጅነት ፓርክ፣ ከጨበራ የዞን ዳና ሎጅ እስከ ሀላላ ኬላ፣ ከወንጪ እስከ ጎርጎራ አዲስ የቱሪስት መዳረሻዎችን ለማልማት ተችሏል። የፋሲልና የሐረር ግንብ እንዲሁም የሶፍ ዑመር ዋሻን የመሳሰሉ ነባር የቱሪስት ስፍራዎችን በማደስና ውበታቸውን በመግለጥ ደግሞ በአዲስ መልክ ለጎብኚዎች ክፍት እንዲሆኑ ተደርጓል። በገበታ ለትውልድ ፕሮጀክቶች ደግሞ በትግራይ ክልል ገራርታ፣ በኦሮሚያ ክልል ጅማ፣ በአማራ ክልል ሐይቅ፣ በደቡብ ኢትዮጵያ ክልል አርባ ምንጭ፣ በአፋርና በሶማሌ እንዲሁም በሌሎች አካባቢዎች የቱሪስት መዳረሻ ቦታዎችን የማስፋት እንዲሁም የማልማት ስራዎች እየተከናወኑ ነው። በ2017 ዓ.ም ኢትዮጵያ ከ150 በላይ ኮንፈረንሶችን በማዘጋጀት 1.3 ሚሊዮን ሰዎች በላይ ማስተናገድ ችላለች። በተጨማሪ 1.5 ሚሊዮን የሀገር ውስጥ ጎብኚዎች የቱሪስት መዳረሻ ቦታዎችን በመጎብኘታቸው ከግማሽ ቢሊዮን ብር በላይ ተገኝቷል። ባለፉት ጥቂት ዓመታት 13 ሚሊዮን በላይ ሰዎች የቱሪስት መዳረሻ ስፍራዎችን የጎበኙ ሲሆን ይህም ኢትዮጵያ የሀገር ውስጥም ሆነ የዓለም አቀፍ የቱሪስት ፍሰት ማዕከል እንደሆነች ማሳያ ተደርጓል። በተለይ ፕሮጀክቶቹ ጎብኚዎች ወደ መዳረሻዎቹ በሚያቀኑበት ወቅት የሚኖራቸውን ቆይታ በማጤን ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል ጥረት የተደረገበትም ነው። በሌላ በኩል ፕሮጀክቶቹ የቱሪዝሙን ፍሰት በማነቃቃት በስራ እድል ፈጠራ ይሁን ሌሎችም በልማቶችን በመከወን ጭምር የሀገር ገጽታን በመለወጥ ረገድ ከፍተኛ ሚና እየተጫወቱ ነው። በቱሪዝሙ ዘርፍ ተወዳዳሪ መሰረተ ልማት ግንባታም ወሳኝ መሆኑን የተረዳው የመደመር መንግስት ጎብኚዎችን ለመሳብ እንዲሁም ለማስተናገድ የሚያገለግሉ እንደ መንገድ፣ ሆቴሎች፣ መዝናኛ ቦታዎችን የሚያካትቱም ናቸው። እንዲሁም የቱሪዝሙ ዘርፍ እድገት ለገቢው ምንጭ መጨመር፣ በሌላ በኩል ደግሞ የሀገር ገጽታ ግንባታም ወሳኝ ነው። የቱሪስት መዳረሻዎች ልማት ኢትዮጵያ ያሏትን የቱሪስት ሀብቶችን ለዓለም ለማስተዋወቅ የሚረዱ ናቸው። በተለይ እምቅ የጎብኚዎች መስህብ ከሚሆኑ ነገር ግን እንደ ተራ አቧራ ለብሰው የተደበቁ እንቁዎችን አቧራቸውን በማራገፍ ውበታቸው እየተገለጡ በመሆኑ የሀገር ውስጥና የውጭ ጎብኚዎችን ፍሰት ከመጨመር በዘለለ በአንድ በኩል የመንፈስ እርካታን ሲያረጋግጥ፣ በሌላ በኩል ግን ኢኮኖሚው መሰረት መሆን ጀምሯል። በመሆኑም ኢትዮጵያ ያሏትን ምቹ የቱሪስት ምህዳሮችን በመጠቀም ሀገራችን በከፍተኛ ሁኔታ ለማስተዋወቅ መስራት ጊዜው የሚጠይቀው ጉዳይ ሆኗል። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 ዜናችን አሁንም እንደቀጠለ ነው። የኢትዮጵያን የባህር በር ጥያቄ ሁሉም ኢትዮጵያዊ ሊያስተጋባውና ለውጤቱም ሊሰራበት እንደሚገባ ተጠቆመ። አዲሱ ትውልድ ይህንን እንዲያውቅም በትምህርት ስርዓት ውስጥ እንዲካተትም ተደርጓል። ባልደረባችን መቅደላይ ደረጀ በጉዳዩ ዙሪያ ከተማሪዎች ጋር ያደረገችውን ቆይታ እስኪ ተከታተሉትና እንመለስ። የምስራቅ አፍሪካ ጂኦግራፊያዊ አቀማመጥን ስናይ አብዛኛው የቀጠናው ሀገራት በትልልቋማ አካላት የተከበቡ ናቸው። ለምሳሌ እንደ ህንድ ውቅያኖስ፣ ቀይ ባህር እና የኤደን ባህረ ሰላጤ። የራሷ የሆነ ባህር በር ቢኖራት ለሌሎች ሀገራቶች መታወጣውን ገንዘብ ማዳን ትችል ነበር። እንዴት ናችሁ? ሰላም ነው?
አለን። የጥናት ሰዓታችሁን ስለተሻማት ትቀየሙኝ ማለት እሺ። እንተዋወቅ። እኔ መቅደላይ ትባላለሁ። እኔ መሐመድ ፈቲ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ማይዘክ ይባላለሁ። 6ኛ ክፍል ነኝ። 12 ዓመት። እኔ ኒርማጅ ይባላለሁ። የ6ኛ ክፍል ተማሪ ነኝ። እድሜ ደግሞ 12። እንግዲህ ተመልካቾች ዛሬ ስለ ባህር በር ከ6ኛ ክፍል ተማሪዎች ጋር ልናወራ ነው። የምስራቅ አፍሪካ አጎራባሽ ሀገራት እና ውሃማ አካላት ይላል ገጽ 12 ላይ አካባቢ ሳይንስ መጽሐፋችሁ። ገጽ 13 ላይ ደግሞ የባህር በር ጥቅም ምንድነው፣ በምስራቅ አፍሪካ የሚገኙ ደሴቶችን ዘርዝሩ፣ በጥያቄ መልክ የቡድን ውይይት መልክ የቀረበ ነው። ስለ ባህር በር ምን ታውቃላችሁ? እስቲ ምን ተማራችሁ? መጀመሪያ የባህር በር ምንድነው የሚለውን ነገር በየተራ አስረዱኝ። ከማሂ ልጀምር። ባህር በር ማለት ትላልቅ መርከቦች ቆመው እቃዎችን የሚያራግፉበትና የሚጭኑበት ወደብ ማለት ነው። የባህር በር ምንድነው ስንል ባህር በር በጣም የትልቅ ቤት መግባበር ሆኖ በዛ መግባበር ላይ ደግሞ እቃዎች የሚገቡበትና የሚወጡበት ነው። የባህር በር በጣም ብዙ ጥቅሞች አሉት። አሁን ለሀገራችን የሚጠቅሙ ነገሮች እንደ መድኃኒት፣ መኪና፣ ነዳጅ ለማስገባትና ለማስወጣት ይጠቅማሉ። እና የባህር በር ካለን እነሱን በዝቅተኛ ዋጋ እናስገባለን እና እነሱም ደግሞ የኢትዮጵያን ዜጋ የስራ ጥቅም ያበረታታል፣ ስራዎችን ያበረታታል እና ሀገራችንን ቶሎ ቶሎ ያሳድጋል። የባህር በር ጠቀሜታው ምንድነው የሚለውን እስቲ ንገረኝ አንተ በተማርከው ልክ። አካባቢን አስተማሪያችን በትምህርት ቤት ባህር በር የሀገራችንን ምርት ወደ ሌሎች ሀገር ለማስገባትና የሌሎች ሀገሮችን ምርት ወደ ሀገራችን ለማስገባት እንደሚረዳ አስተማሪያችን ነግሮናል። እሺ አሁን ደግሞ ኢትዮጵያ የባህር በር አልባ መሆኗ ወይም ላንድ ሎክድ መሆኗ ምን አሳጥቷታል የሚለውን እናንሳ። ማን ይነግረኝ? እኔ በመጀመሪያው ኢትዮጵያ ላንድ ሎክድ በመሆኗ ወይም የባህር በር ባለመኖሯ ይህ ማለትም ኢትዮጵያ በጣም ዝቅ አድርጓታል የባህር በር ባለመኖሯ ማለት ነው። እኛ ባህር በር ቢኖረን የምናመርታቸው ቡና ወይም ሌላ ምርቶች ላይ እኛ የምናመርተው ቡናና ሌሎች ምርቶች ወደ ዓለም ምንሰጥ ከሆነ ይህ ማለትም ብዙ ንግድ እናገኛለን። ስለዚህ ይህ ማለትም የባህር በር ጠቀሜታው ይህ ነው። ይኒር ነገረን አይደለ? ኢትዮጵያ የባህር በር ማጣቷ ምን አሳጥቷት ቆይቷል የሚለውን አንተ ደግሞ ነገረን። አሁን ኢትዮጵያ ትልቅ ሀገር ነች። የብዙ ብሔር ብሔረሰቦች እንደ ሀረሪ፣ እንደ ቤንሻንጉል፣ እንደ ትግራይ ትልቅ ሀገር ነች። ጠንካራ ሀገር ነች። ግን የባህር በር ባለመኖሯ ብዙ ነገር ጎድቷታል። የተለያዩ የምታመርታቸው እንደ ቡና ምናምን ለሌሎች ሀገሮች መስጠት አልቻለችም። የሰጠችውን በጅቡቲ በኩል ብዙ ብር ከፍላ ነው። ይህኔ የባህር በር ቢኖራት በዝቅተኛ ወጪ ለሌሎች ሀገሮች ምርቷን ትሰጥ ነበር እና ከሌሎችም ተቀበል ነበር በዝቅተኛ ወጪ። አንተ ደግሞ ንገረን እስኪ ኢትዮጵያ ምን አጣች? ኢትዮጵያ የራሷ የሆነ የባህር በር ቢኖራት ከፍተኛ ገቢ ሳታወጣ ከፍተኛ የንግድ ትስስር ማከናወን ትችል ነበር። እሺ የባህር በር ባለቤትነት ጥያቄ ሁሉም ኢትዮጵያውያን በጋራ ጸንተው የሚቆሙለት የብሔራዊ ጥቅም አጀንዳ ሊሆን ይገባል። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያን ትልቅነት የሚወስን መሆኑ ያጠያይቃል። ትውልዱም ይህን እንዲያውቅ በስርዓተ ትምህርት ውስጥ መካተቱ ትልቅ ጠቀሜታ ያለው ነው። እንዲሁ ደግሞ መምህራንም ወላጆችም ትውልዱን በመስራት ኃላፊነታቸውን ሊወጡም ይገባል። የውጭ ዜና። የደቡብ ኮሪያ ፕሬዝዳንት ሊ ጂንማይንግ ቻይናን ሊጎበኙ ነው። ፕሬዝዳንት ሊ ወደ ቻይና ቤጂንግ የፊታችን ሰኞ እንደሚያቀኑ የተገለጸ ሲሆን ከቻይና አቻቸው ሺ ጂንፒንግ ጋር ይመክራሉ። የደቡብ ኮሪያ ብሔራዊ ደህንነት አማካሪ ዊሶንግ ለጋዜጠኞች እንደተናገሩት ሁለቱ ፕሬዝዳንቶች በኢንቨስትመንት በቱሪዝምና የሀገራቱን ትብብር ለማጠናከር ያለመ ውይይት ያደርጋሉ። ፕሬዝዳንት ሊ ጂንማይንግ ከቻይና አቻቸው ሺ ጂንፒንግ ጋር የሚያደርጉት ውይይት በሁለት ወራት ጊዜ ውስጥ ለሁለተኛ ጊዜ ነው። በመጨረሻም ስፖርት። የጣሊያኑ ቡድን ኤስ ሚላን የዌስት ሃም ዩናይትድ አጥቂ ፎልክሩግን በይፋ አስፈርሟል። የ32 ዓመቱ አጥቂ በ2024 በ27 ሚሊዮን ፓውንድ ከዶርትመንድ ዌስት ሃምን ከተቀላቀለ በኋላ በምርጥ ብቃቱ መገኘት አልቻለም። በ29 ጨዋታዎች 3 ግቦችን ብቻ
ያስቆጠረው ፉልክሩግ በዛሬው ዕለት በውሰት ወደ ኤስ ሚላን አምርቷል። በሌላ የዝውውር ዜና አንድሪያዮ ወደ ሆላንድ አምርቷል። ጋና የኮከብ በተጫዋችነት ዘመኑ 11ኛ ክለብ ወደ ሆነው ወደ ሆላንዱ ኤንኤስሲ ብሬንዳ ማምራቱ ነው የተረጋገጠው። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ አርብ ምሽት ኢቲቪ ዜና 57 ይሄው ነው። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ደስ ይለናል። እኔ ሰለሞን ኃይለ ኢየሱስ ነኝ። ሰናይ ምሽት ይሁን።